ሰዎችን የማንበብና የመመርመር ጥበብ እውነተኛ የሰው ልጆችን ተፈጥሮ የመረዳት ጥበብ ነው። የሰዎችን ድርጊቶችና ቃላት እንድታውቅ የሚያስችልህ ኮድ በዚህ መጽሐፍ ውስጥ አለ። ሰዎችን በፍጥነት አንብብ፣ የአካል ቋንቋቸውን ተርጉም፣ ውሸቶችን ለይ፣ እንዲሁም የሰው ልጅ ተፈጥሮን ተረዳ። ሰዎች ቃል ሳይናገሩ መመርመርና መረዳት ይቻላል ወይ ብለህ ትጠይቀኝ ይሆናል። መልሱ አዎ ይቻላል። ይህ ድንቅ መጽሐፍ እንዴት አእምሮ አንባቢ መሆንና ጥልቅ ግንኙነቶችን መመስረት እንደምትችል በስፋት ያሳያል። ይህ ሰዎችን የማንበብ ጥበብ መጽሐፍ ስለ የአካል ቋንቋና የወደፊት ገለጻዎች ብቻ የሚያወራ ተራ መጽሐፍ አይደለም። እርግጥ ነው እነዚህን ነገሮች አካቶ ይዟል። በዕለት ተዕለት ሕይወትህም ሰዎች ሲዋሹ መለየት የምትችልባቸውን አዳዲስ ዘዴዎችን ይህ መጽሐፍ በስፋት ያስተምርሃል። በይበልጥ ግን የሚያስተምርህ የሰዎችን ስነ ልቦናና ተፈጥሮ ስለመረዳት ነው። ይህ መጽሐፍ የራስህንና የሌሎችን ውስጥ እንዴት መመልከት እንደምትችል ሳይንሳዊ ጥበቦችን ያካፍልሃል። ለሰዎች የምታስተላልፋቸው ድብቅ ምልክቶችንም እንድትረዳና የስሜት ብልህነት እንድታሳድግ ይረዳሃል። ለዛሬ ከዚህ መጽሐፍ ሌሎች ላይ ተጽዕኖ ለመፍጠር የሚያስችሉህን ቁልፎች እንማራለን። እንዲሁም የሰዎች የአካል ቋንቋ ስለ ስሜቶቻቸው ምን እንደሚነግርህ ትማራለህ። ትንንሽ መረጃን ይዘህ ብዙ ነገር ማገናዘብ ትችላለህ። በመጨረሻም ከአዳዲስ ሰዎች ጋር በፍጥነትና በጥልቀት ለመግባባት የሚረዱ ድብቅ ዘዴዎችን ታገኛለህ። እነዚህን ሁሉ ከዚህ መጽሐፍ አንድ በአንድ የምንዳስስ ይሆናል። እንደተለመደው ይህንን ቪዲዮ ላይክ በማድረግ እንጀምር። ሰዎችን በቀላሉ የማወቅ ተፈጥሯዊ ስጦታ ያለው ሰው ገጥሞ ያውቃል? ሰዎች እንዴት እንደሚያስቡና እያደረጉ ያለውንም ነገር ለምን እያደረጉ እንደሆነ በደመ ነፍስ መረዳት ከመቻላቸውም የተነሳ ቀጥሎ ምን ሊሉና ምን ሊሰማቸው እንደሚችሉ ይተነብያሉ። እነዚህ አይነት ሰዎች ሌሎች በደንብ እንዲሰሟቸውና እንዴት ማውራት እንዳለባቸው የሚያውቁ ወይም የሆነ ሰው ሲዋሽ አሊያም ሊያታልላቸው ሲሞክር ቶሎ መለየት የሚችሉ ሰዎች ናቸው። እንዲያውም አንዳንድ ጊዜ የሰውን ስሜት ራሱ ባለቤቱ ሊያውቀው ከሚችለው በላይ የሚሰማቸውና ምክንያቱም ሊረዱ የሚችሉ ይሆናሉ። ግን እንዴት ይህንን ማድረግ ቻሉ? ልዩ ተሰጥኦ ይመስላል። እውነታው ግን ይህ መለኮታዊ ችሎታ ሳይሆን እንደ ማንኛውም ነገር ሊማሩትና ሊያዳብሩት የሚችሉት ክህሎት መሆኑ ነው። አንዳንዶች የስሜት ብልህነት ብለው ሲጠሩት፣ ሌሎች ደግሞ የስነ ልቦና ወይም የስነ አእምሮ ሐኪሞች ለታካሚዎቻቸው ቃለ መጠይቅ ሲያደርጉ የሚጠቀሙበት ዘዴ እንደሆነ ይናገራሉ። በሌላ በኩል ደግሞ ወንጀል መርማሪዎችና ፖሊሶች በልምድ የሚያዳብሩት ችሎታ አድርገው ልትወስደው ትችላለህ። ከዛሬ ከዚህ መጽሐፍ ምንም አይነት የስነ ልቦና ትምህርት ወይም የመርማሪነት ስልጠና ሳያስፈልግ ይህንን ችሎታ ማዳበር የምትችልባቸውን መንገዶች ሁሉ እናያለን። ከሰዎች ጋር በየጊዜው ትገናኛለህ። በእነዚህ ግንኙነቶችም ስኬታማ መሆንና ሰላማዊ ኑሮን መኖር ትፈልጋለህ። ለዚህም ሰዎችን ማንበብና ማጥናት መቻል ያለምንም ጥርጥር ሊኖር የሚገባ ልዩ ክህሎት ነው። ይህ አቅም ሲኖር ደግሞ የአንድን ሰው ጸባይ፣ ባህሪና ያልተነገረ ፍላጎት በፍጥነትና በትክክል እንድታውቅ ስለሚያደርግ ውጤታማ በሆነ መንገድ መግባባትና የምትፈልገውን ማግኘት ያስችላል። መልእክት ማድረስ የምትፈልግበት ሰው ጋር መልእክቱ በትክክል መድረሱን በማረጋገጥ የምትግባባበትን መንገድ ማስተካከል ትችላለህ። ሰዎች ሲሸውዱ ወይም ተጽዕኖ ሲያደርጉብህ መለየት ትችላለህ። ካንተ እጅግ የሚለዩና ለተለየ አይነት የህይወት ግብና ዓላማ ላይ የሚሰሩ ሰዎችን ቀልብ ሳይቀር እንኳን መግዛት ትችላለህ። በቅርብ የተዋወቅከውን ሰው ለመረዳት አስበህ የማህበራዊ ሚዲያውን እያየ ሆነ ወይም አዲስ ቅጥር ቃለ መጠይቅ እያደረግ አሊያም ደግሞ አንድ ሜካኒክ ስለ መኪና ብልሽት ትክክለኛውን ነገር እየነገረ መሆኑን እርግጠኛ ለመሆን ሰዎችን ማንበብ መቻል መተኪያ የሌለው ትልቅ ክህሎት ነው።
የምታገኘው እያንዳንዱ ሰው ለአንተ ሚስጥር መሆኑን ማሰብ እጅግ የሚገርም ነው። አእምሯቸው ውስጥ ምን እየተካሄደ እንደሆነ፣ ምን እያሰቡ፣ ምን እየተሰማቸውና ምን እያቀዱ እንደሆነ ማወቅ የምትችለው እንዴት ነው? ይህ ባህሪያቸው ውስጥ ምን ማለት መሆኑን እንዴት መረዳት ትችላለህ? አሁን በዚህ መልክ የተነሱት ለምንድን ነው? የሌላኛውን ሰው ዓለም የሚያዩና የሚረዱበት መንገድ እንኳን ግልጽ አይደለም። አንተ ደግሞ መከተል የምትችለው ከውጪ ገጽታቸው ላይ የምታየውን ማለትም የሚናገሯቸውን ቃላት፣ የፊትና የአካል ቋንቋቸውን፣ አካላዊ ገጽታቸውን፣ ድርጊቶቻቸውን፣ የድምጻቸውን ቅላጼና ጥራት እንዲሁ የመሳሰሉትን ነው። በዚህ መጽሐፍ ውስጥ ዘልቀ ከመግባት በፊት የሰው ልጅ ውስብስብ በየጊዜው የሚለዋወጥ ውስጣዊ ልምምዶቹ በውስጡ የተቆለፈባቸው ፍጥረት ለመሆኑ እውነታ ዕውቅና መስጠት ተገቢ ነው። ምንም እንኳን አንዳንዶች ሰዎች በሚገባ ማወቅ የሚችሉ ቢመስላቸውም የሰው ልጆች ግን እጅግ ውስብስብ ፍጥረቶች ከመሆናቸው የተነሳ የአንድን ሰው በእርግጠኝነት ማወቅ የሚቻል አይደለም። ይህ እንዳለ ሆኖ ግን ሊታዩ የሚችሉ ምልክቶችን በማንበብ በኩል የተሻለ መሆን ትችላለህ። የአእምሮ ንድፍ ሐሳብ ስለ ሌሎች ሰዎች የአስተሳሰብና የስሜት እውነታዎች የማሰብ አቅምን ለመግለጽ የሚጠቀም ቃል ነው። ስለ ሰዎች ሐሳቦች፣ ስሜቶችና ድርጊቶች የራስን ሞዴል ማዘጋጀት ፍጹም ሰዋዊ የሆነ መሻት ነው። ይህ ሞዴል ታዲያ እንደ ማንኛውም ሞዴል ፊት ለፊት የተቀመጠውን ሰው ጥልቀትና ውስብስብነት ቀለል አድርጎ የሚወክል ቢሆንም እንደ ማንኛውም ሞዴል ውስንነቶች ያሉበት በመሆኑ ሁልጊዜ እውነታውን በትክክል አይገልጽም። ሰዎችን የማጥናትና ክህሎትን ለማሳደግ የምታደርገው ጥረት ግብም ግምቶችህ እጅግ የተሻለ ለማድረግ እንጂ ፍጹም ለመሆን አይደለም። በዚህ መጽሐፍ የምትማረው ስለ ሰው የተቻለን ያህል የተጣራ መረጃ ስለመሰብሰብና ሰዎችን በብልሃት ስለማጥናት ነው። እነዚህን ትንንሽ መረጃዎች ሰብስበህ አንድ ትልቅ ሞዴል ካዘጋጀህ በውጤቱ ያንን ሰው በጥልቀት መረዳት ትችላለህ ማለት ነው። እንበልና አንድ ኢንጂነር አንድን ውስብስብ ማሽን አይቶ አሰራሩንና ጠቀሜታውን ማወቅ እንደሚችለው ሁሉ አንተም ሰዎችን አይተህና አጥንተህ የጸባያቸውን ምን፣ ለምንና እንዴት በተሻለ መረዳት ትችላለህ። ከዚህ መጽሐፍ በአንድ ላይ ስትጠቀማቸው በዙሪያ ስላሉ ሰዎች አዲስ መረዳት የሚሰጡህን እርስ በርስ የማይፎካከሩ ግን ደግሞ የተለያዩ የሰው ልጆችን የምታጠናባቸው ሞዴሎች ታገኛለህ። በዚህ መረዳት ምን ታደርግበታለህ የሚለው ላንተ የሚተው ቢሆንም በዙሪያ ካሉና ከምትጠነቀቅላቸው ሰዎች ጋር የበለጸገና የተሻለ መተሳሰብ ያለበት አመለካከትን ለመዝራት ግን ልትጠቀምበት ትችላለህ። ይህን ዕውቀትን በሥራ ቦታ ወይም በየትኛውም ቦታ ልትጠቀምበት ትችላለህ። የተሻለ አባት ወይም የፍቅር አጋር ለመሆን ልትጠቀምበትም ትችላለህ። ጥቃቅን ወሬዎችን ለማሳደግ፣ የሚዋሹ ወይም የተለየ ዓላማ ያላቸውን ሰዎች ለመለየት ወይም በቅጭት ጊዜ ከሰዎች ጋር በውጤታማነት ለመስማማት ልትጠቀምበት ትችላለህ። ሰዎችን ለመጀመሪያ ጊዜ ስታገኛቸው ከፍተኛ የሆነ የማስተዋልና የማጥናት ኃይል ያስፈልጋል። ዝቅተኛ የሆነ የስሜትና የማህበራዊ ልቀት አላቸው የሚባሉ ሰዎች እንኳን በበቂ ሁኔታ መከታተል ከቻሉ ስለ ሌሎች ሰዎች የሆነ ነገር ማወቃቸው አይቀርም። የዚህ መጽሐፍ ትኩረት የሚሆነው እንግዳ ከሆኑ ሰዎች ላይ ምናልባትም ከአንድ ንግግር በኋላ ጠቃሚ መረጃን እንድትሰበስብ ስለሚያደርጉ ዘዴዎች ነው። በዚህ መጽሐፍ ውስጥ ዘልቀን ስንገባ የሰዎችን ማንነትና ሴቶቻቸውን በተመለከተ ከንግግሮቻቸው፣ ከግል የቁስ ስብሰባዎቻቸው ወይም በመነሳት እንዴት ፈጣንና ትክክለኛ ድምዳሜ ላይ የሚያደርስን ጥበብ ላይ እንደምትደርስ በጥልቀት ታጠናለህ። የሰዎችን አካላዊ ቋንቋ እንዴት እንደምታነብና ውሸትን በተነገረበት ቅጽበት እንዴት መለየት እንደምትችል ታያለህ። ወደ መጽሐፉ ጠልቀህ ስትገባ በዚህ መጽሐፍ ውስጥ ብዙውን ጊዜ ሰዎችን ማጥናትና ማንበብ ማለት ስለነሱ ፈጣን ስሜታዊ ምላሽ መያዝ ማለት አለመሆኑን ላስጠነቅቅ እወዳለሁ። እዚህ ላይ ምንም እንኳን ደመነፍስ ሚና ቢኖረውም ትኩረት የሚደረገው ከአድሎና ማግለል ባለፈ የጽንፈ ሐሳብ ማስረጃ ያላቸው ዘዴዎችና ሞዴሎች ላይ ነው።
ምክንያቱም ዞሮ ዞሮ የምትፈልገው ጥናትህ ትክክለኛ እንዲሆን የሚጠበቅብህን ነው። ሰዎችን ስታጠና ዘዴያዊና አመክንዮአዊ አቀራረብ መጠቀም አለብህ። ፊት ለፊት የማየው ማንነት መነሻዎቹና ሰበቦቹ ምንድናቸው? ታሪካዊ አመጣጡስ ምንድነው? ይህን የማየውን ባህሪ ያቆሙት ስነ ልቦናዊ፣ ማህበራዊና ስነ አካላዊ ወይም ፊዚዮሎጂካሊ ዘዴዎች ምንድናቸው? ፊት ለፊት ያለው ክስተት ውጤትና ተጽዕኖ ምንድነው? በሌላ አነጋገር ይህ የማየው ነገር በቀሪው አካባቢ ላይ ተጽዕኖ የሚያደርገው እንዴት ነው ብለህ እንድትጠይቅ ያደርጋል። ይህ እያየኸው ያለው ባህሪ በሁኔታዎች በሌሎች ሰዎች ባህሪያት የሚነካው ወይም ለአንተ ለራስ ምላሽ የሚሰጠው እንዴት ነው? በሚቀጥሉት ከዚህ መጽሐፍ በምናያቸው ነጥቦች ውስጥ ስለሚያጋጥሙ ውስብስብና ሳቢ ሰዎች የሚኖርህን ምክንያታዊነት በመረጃ የተደገፈ ጥናት በተመለከተ ቅርጽ የምትይሳቸውን ብልህ መንገዶችን እናያለን። እንዲህ አይነት ጥናት የብዙ ችሎታዎች መሰረት መሆኑን ስታውቅም ማድነቅ ትጀምራለህ። ለምሳሌ ሰዎችን ማንበብ መቻል ለሌሎች የማዘን አቅምህን ያሳድጋል፣ የመግባባት ክህሎትን ያዳብራል፣ የመደራደር አቅምህንም ያሻሽላል፣ ለራስህ የተሻለ ወሰን እንድታበጅና ራስህንም በተሻለ እንድትረዳ ያግዝሃል። በመቀጠል ምናልባት በተሳሳተ መልኩ እያደረግከው እንደሆነ ማስተዋል ያሉብህን ነገሮች እንደ ፍንጭ እንመልከት። ብዙ ሰዎች ከሰዎች ጋር ያለኝ ግንኙነት ጥሩ ነው ብለው ያምናሉ። ትክክል መሆን አለመሆን ቆም ብለህ ሳታረጋግጥ የሌሎች ሰዎችን ምክንያቶች አውቃለሁ ብሎ በድፍረት መናገር እርግጠኛ የመሆን ስህተት ልንለው እንችላለን። ምክንያቱም ከዚህ በፊት ግምት ልክ የሆነባቸው ብቻ አስታውሰህ የተሳሳትክባቸውን ጊዜያት ስለምትረሳ ቆም ብለህ ትክክል መሆን አለመሆንህን አትጠይቅም። አስበው እስቲ ሰዎች እንዲህ አይነት ሰው ነው ብዬ አስብ ነበር፣ በኋላ ሳውቀው ግን ሙሉ በሙሉ እንደተሳሳትኩ ገባኝ ሲሉ ሰምተህ የምታውቅ ምን ያህል ጊዜ ነው? አንተም ይህንን አእምሮ ውስጥ ይዘህ ሰዎችን ማንበብ ላይ ጎበዝ እንዳልሆንን የሚያገናኙ መሰናክሎች ምን ናቸው ትላለህ? ሰዎች ሲዋሹ የምታውቅባቸው 5 ምልክቶች የሚል መረጃ በኢንተርኔት ወይም ሶሻል ሚዲያ ላይ አይተህ እነዚህን ምልክቶች በእውነተኛው ህይወት ላይ ለመፈለግ የሞከርክበትን ጊዜ ታውቀዋለህ? እንዲህ አይነቱ መረጃ ችግሩ ግልጽ ነው። ለምሳሌ አንድ ሰው ወደ ላይና ወደ ግራ ካየ እየዋሸ ነው ወይም ትኩረቱ ተሰርቋል የሚል ትርጓሜ እንድትይዝ ማድረጉ ነው። ይህ ሁልጊዜ እውነት ያልሆነና እንዲያውም የተሳሳተ ትርጓሜ ነው። ልክ እንደዚህ ሁሉ አንድ ሰው በድንገት ካፉ ያመለጠውን ነገር የፊቱን ገጽታ፣ ባህሪ ወይም ሁኔታ ብቻ ወስዶ ስለዚያ ሰው በእርግጠኝነት መናገር አትችልም። አንተ ራስህ አንድ ሰው ያንን ብቻ ወስዶ ስላንተ ባህሪ ያልሆነ ማጠቃለያ ሊሰጥ የሚችልበት ነገር ገጥሞ ይሆናል። ጥናት የሚካሄደው በብዙ መረጃዎችና ሰፋ ያሉ አዝማሚያዎችን በማየት እንጂ በአንድ ነጠላ መረጃ ላይ ብቻ ተመስርቶ አይደለም። እነዚህ ሰፋፊ አዝማሚያዎችም የምታጠና ሰው ከመጣህበት ባህል አገባብ መታየት አለባቸው። የተወሰኑት ምልክቶች ዓለም አቀፍ ቢሆኑም አንዳንዶቹ ግን ከቦታ ቦታ የተለያዩ ሊሆኑ ይችላሉ። ለምሳሌ እጅን ኪስ ውስጥ አድርጎ ማውራት በብዙ ባህሎች ያንን ሰው ዝቅ አድርጎ እንደማየት የሚወሰድ ነው። የአይን ግንኙነት ደግሞ በአሜሪካ አይን የሐቀኝነት ብልህነት ምልክት ተደርጎ ስለሚታሰብ የሚበረታታ ሲሆን እንደ ጃፓን ባሉ ሀገራት ደግሞ ንቀት እንደሆነ ስለሚወሰድ ይወገዛል። በተመሳሳይም በአንተ ባህል የሆነ ትርጉም የሚሰጠው ምልክት በሌላው ባህል ደግሞ የሚኖረው አንተ ከምታውቀው ትርጉም የተለየ ይሆናል። መጀመሪያ ላይ እነዚህ የተለያዩ የትርጓሜ ሞዴሎች ለማስታወስ በጣም ከባድ ሊሆን ይችላል። ግን ጥበቡን እየተለማመድከው ስትመጣ በቀላሉ ካንተ ጋር ታዋህደዋለህ። አንድ ሰው በአንድ ነጠላ የንግግር ልውውጥ ወቅት አንድን ያልተለመደ ነገር 5 ጊዜ ያህል ካደረገው ትኩረት ልታደርግበት የሚገባ ነገር ነው ማለት ነው። አንድ ሰው ተነስቶ ያቺን ልጅ አውቃታለሁ፣ አይናፋር ነች፣ አንድ ጊዜ መጽሐፍ ስታነብ አይቻታለሁ ቢልህ
ያንን ሰው የሰውን ልቦና ማወቅ ይችላል አትለውም። ስለዚህ በእኛ ትንታኔ ብልህ ሰዎች እንኳን የማነጻጸሪያ መነሻ መስመር ካልሰሩ ስለሌሎች ብልህ ያልሆኑ መደምደሚያዎችን ሊያደርጉ ይችላሉ የሚል መርህም ሊኖረን ይገባል ማለት ነው። ፊት ለፊት ያለው ሰው በተደጋጋሚ አይንህን ሲያይ፣ ሲስቅልህ፣ ሲያደንቅህና አልፎ ተርፎ እጅህን ሲዳብስህ ላገኘው ሰው ሁሉ የሚያሳየው ጸባዩ መሆኑን እስክታውቅ ድረስ በተለየ ሁኔታ የሚወድህ መስሎ ሊሰማ ይችላል። እውነታው ግን ከመደበኛው መስመሩ በላይ ምንም ፍላጎት ያላሳየ መሆኑ ነው። ስለዚህ ሁሉም ምልክት ወደምትፈልግበት ቦታ አይመራህም ማለት ነው። በመጨረሻም ሌሎች ሰዎችን ስታጠና ልብ ልትለው የሚገባው እውነተኛው የትስስር ቦታ የሆነ ነገር አለ። ያም ራስህ ነህ። የሆነ ሰው ሊያታልለኝ እየሞከረ ነው ብለህ በደፈናው ልትደመድመው ትችላለህ። ነገር ግን የራስህን ፍርሃትና ጥንቁቅ ተፈጥሮ እንዲሁም በቅርብ የገጠሙህን ያላገገምክበት መዋሸት እንዳለም ከግምት ውስጥ ማስገባት ረስተሃል። ሌሎችን ሰዎች ለማጥናት ከመሞከር በፊት ራስህን ቢያንስ በመጠኑ መረዳትህን እርግጠኛ መሆን መቻልህ በሚያስደንቅ ሁኔታ ሌሎችን ሰዎች ለመክፈት የሚረዳ እውነተኛ ቁልፍ ነው። የራስህን ፍላጎቶች፣ ፍርሃቶች፣ ግምቶችና አድልሆች ሌሎች ሰዎች ላይ እንዴት እንደምታንጸባርቅ ካላወቅ ስለሌሎች የሚኖር ምልከታና ድምዳሜ ብዙ ዋጋ አይኖረውም። በእርግጥም ሌሎች ሰዎችን በማጥናት ስለራስህና ወደ ጠረጴዛው ይዘው ስለመጣው አእምሮአዊና ስሜታዊ ሸክም የምትማርበትን ተዘዋዋሪ መንገድ ታገኛለህ። እስኪ የተወሰኑትን መርሆች ደግሞ በተግባር እንመልከት። ለምሳሌ ድርጅትህ ሊቀጥር የሚፈልጋትን አንዲት ሴት ቃለ መጠይቅ እያደረግክ ነው እንበል። ለቦታው የተገባች መሆኗን ለማወቅና ለመወሰን ያለ ጊዜ ደግሞ አጭር ነው። ፈጠን እያለች እንደምታወራና ቃላቷ እንደሚደነቃቀፉ አስተውለሃል። የተጠቀመችው እጆቿን አጣጥፋ የወንበሩ ጠርዝ ላይ ነው። ጭንቀታምና ፈሪ ሰው ትሆን? ሁሉም ሰው ቃለ መጠይቅ ላይ እንደሚጨናነቅ ስለምታውቅ ሁኔታን ከግምት ውስጥ ታስገባለህ ማለት ነው። ፍርድህን አንጠልጥለህ ያዝከው። ይቺ ሴት ከዚህ በፊት አለቃዋ የነበረ ሰው እንዴት ጊዜዋን ይወስድባት እንደነበረ፣ እሷ ግን ራሷን ችላ መስራትና ጊዜዋን ራሷ መምራት እንደምትፈልግ ደጋግማ ስታወራ አስተውለሃል። ይህ ማለት ከአስተዳዳሪዎቿ ትዕዛዝ የመቀበል ችግር አለባት ማለት ነው ወይስ የምርም ራሷን የምትችልና ቀድማ የምትዘጋጅ አይነት ሰው ናት የሚለው አሳስቦሃል? መነሻ መስመር የለህም። ስለዚህ ስለ ዩኒቨርሲቲ ቆይታዋ ምን እንዳጠናች ጠየቃት። እርሷም ብቻዋን ስለሰራችው የመመረቂያ ጥናት ፕሮጀክትና ከሱፐርቫይዘሯ ጋር ስለነበራት ቅርበት ነገረች። ይህ ደግሞ ዋጋ የምትሰጠው አይነት ፕሮጀክት ከሆነ በአስተዳደር ስር መስራት እንደማይቸግራት ይነግራል። ጭንቀቷ ላይ ብቻ አተኩረ ቢሆን ኖሮ ይህን ያህል ርቃት መጣም ነበር። ብዙ ቀጣሪዎች ስለ ቀድሞ አለቃ መጥፎ ማውራት ቀይ መብራት ሲሉ ይሰማል። አንተ ግን በቃለ መጠይቅ አንድ ነጠላ ሁኔታ ላይ ብቻ አላተኮርክም። እንዲያውም ረጅም ቁመት፣ ግዙፍ አካል፣ ወፍራምና ድምጽ፣ ኮስታራ ገጽታ እንዳለው ሰው አንተ ራስህ አስጨንቃት እንዳይሆን ብለህ አስበሃል። ሆኖም እያየ ያለው ሴቷ ራሷን ሳይሆን ድርጅት ውስጥ እንደተገኘች እንጂ እንደ አንዲት ሰራተኛ ነው። ጥቂት ቀላል መርሆችን በማስታወስ ጥናትን ሁልጊዜም አውዳዊ፣ በደንብ የተመዛዘነና ባለ 3 አውታር መሆኑን እርግጠኛ መሆን ትችላለህ። ሰዎችን ማንበብ ጥቂት የተለያዩ ባህሪዎችን አይቶ ወደ ድምዳሜ ከመድረስ ይልቅ ፊት ለፊት ያለውን መረጃ በውጤታማ ንድፈ ሐሳብ ውስጥ በማስገባት ማጥናት ማለት ነው። እዚህ ጋር የተጨባጭነት ችግር አለ። ያ ዘመድሽ ትናንት ማታ ፖለቲካ ላይ በተገናኘን ቀልድ አበሳጭቶኛል። ተበሳጭቷል? ኧረ አልተበሳጭም፣ እንዲያውም ያስቃል እንዳለኝ አስታውሳለሁ። አይ ተኮሳትሮ ነበርና የተናደድሽ መስሎኛል። ከብዙ ሰዎች ጋር እንዲህ ያሉ ነገሮች ስታወራ የተለያዩ የቡድን አባላት ስለነበረ ሁኔታ ፍጹም የተለያየ ግምገማ ሊሰጡ ይችላሉ። አንዳንድ ጊዜ በሁለት የተለያዩ ሁኔታዎች መሃል የምትኖር እስኪመስል ድረስ የሆነ ሰው የሆነ ጨዋታ ላይ ይሁን አልተመቸው ይሁን ወይም
ተቆጥቶብህ ይሁን ደብሮት ይሁን ወይም አልደበረው ይሁን መስማማት ሲከብዳችሁ ታያለ። አንዳንድ ጥናቶች የንግግር 7% ያህሉ ብቻ በሚነገሩ ቃላት የሚገለጽ ሲሆን 55% ደግሞ በአካላዊ ቋንቋ የሚገለጽ መሆኑን ያሳያል። ይህ ማለት ቃላት ሰዎች ማለት የሚፈልጉትን በማመለከት ደረጃ ያላቸው ሚና እጅግ ዝቅተኛ ነው ማለት ነው። የድምጻቸው ቅላጼ እንኳን የሚያሳየው የታሪኩን 38 ያህል % ነው። ይህንን ስትረዳ ሰዎች በቡድን ሲሆኑ መግባባት የሚከብዳቸው ለድምዳሜ እየተጠቀሙ ያሉት የተሳሳተ መረጃን ስለሆነ መሆኑ ይገባል። እውነተኛውን በቃላት የማይገለጸውን ንግግር ለመረዳት በቃላት የሚገለጹትንና በቃላት ያልተገለጹትን ሁለቱን ምልክቶች መያዝ ያስፈልጋል። ከሰዎች ጋር ጥሩ መሆን ሰዎችን ማንበብ ለመቻል ማረጋገጫ እንዳልሆነ አይታል። ሆኖም ግን በሰዎች ውስጥ ይህንን ክህሎት በትክክል የሚለካ ሳይንሳዊ መንገድ ሊኖር ይችላል። ለዚህም ሳይመን ባረን የማህበራዊ ብልህነት ፈተና የሚለውን ዘዴ አዘጋጅቶ ነበር። የፈተናው ውጤት የሚያሳየው ከ36 ሲሆን ውጤታቸው ከ22 በታች ከሆነ ኦቲዝም ያለባቸው መሆኑ ታይቷል። አማካኝ ውጤቱ ግን 26 አካባቢ ነበር። እንዲሁም ድብቅ ስለሆነው የሌሎች ሰዎች ልብና አእምሮ ስታስብ በተቻለ መጠን ተጨባጭ መሆን ያስፈልጋል። ሁልጊዜ የመጀመሪያ ስሜትን ማመን አትችልም። ከላይ የተገለጸውን ፈተና ሞክረ ከ36ቱ 26 ከሆነ ያመጣኸው ከሚገጥሙ 36 ግንኙነቶች 10 ያህሉ የፊት ገጽታዎች በስህተት ተርጉማቸዋል ማለት ነው። ችግሩ ይሄ ነው። ሌላ የሳትከው ነገር ምንድነው? በሌላ በኩል በየትኛውም ማህበራዊ ሁኔታ ውስጥ የሰዎችን አይን ላይ የሚታየው ነገር የመረጃው እጅግ ትንሽ የሚባለው ክፍል ነው። አካላዊ ቅርጻቸውና የአካል ቋንቋቸው የተናገሩትና ያልተናገሩት የድምጽ ቅላጼያቸው፣ አመለካከታቸው፣ እየተነጋገራችሁ ያላችሁበት ሁኔታ ከግምት ውስጥ መግባት አለባቸው። እኔ በግሌ መሞከር ያለብህ ነገር በዚህ መጽሐፍ ውስጥ የተገለጹትን ሰዎችን የማንበብ ጥበቦችን በማዳበር ከወር ወይም ከ2 ወር በኋላ ተመልሰ ፈተናውን እንድትወስድ ነው። ማህበራዊ ክህሎቶች ልታሳድጋቸውና ልትማርራቸው የምትችላቸውን ነገሮች መሆናቸውን በማወቅ ትገረም ይሆናል። አንድ ጊዜ ሰዎችን የማንበቢያ መሰረታዊ መነሻ መስመርህን ካገኘ በኋላ ግን ክህሎትህን አሻሽለ ወደሚያሳድጉ ቲዮሪዎችና ሞዴሎች መቀየር ትችላለህ። በመጨረሻም እንደ ምርቃት ከዚህ መጽሐፍ በግል የወሰድኩትን ሐሳብ በመመልከት የዛሬውን የመጽሐፍ ቁምሻችንን እናብቃ። በሰዎች መሃል የሚደረገው አብዛኛው ንግግር ቃል አልባ ነው። ሰዎች በቃል የሚገልጹት ብቻ ምን ማለት እንደፈለጉ ለማወቅ ብዙም የማያግዝ መሆኑን ሰዎችን የማንበብ ችሎታ እጅግ ጠቃሚ ያደርገዋል። ምንም እንኳን ሁሉም ሰው የተለያየ አቅም ቢኖረውም ይህንን ችሎታ ማዳበር ግን ይቻላል። የሚጠበቅብህ ከየት መጀመር እንዳለብህ ሐቀኛ መሆን ነው። ሰዎችን ለማየትና ያየኸውን ለመተርጎም የትኛውንም ሞዴል ብትጠቀም ያለህበትን አውድና ተጽዕኖውን ከግምት ውስጥ ማስገባት አለብህ። አንድ ምልክት ብቻውን ትክክለኛውን ድምዳሜ አይሰጥህም። ሁሉንም በአንድ ላይ ማጤን ያስፈልጋል። ሰዎች የመጡበትን ባህል ከግምት ውስጥ ሊገባ የሚገባው አንዱ ጠቃሚ መለኪያ ነው። ያየኸውን እንዴት መተርጎም እንዳለብህ የሚረዳ መነሻ መሰረት ከሌለ ባህሪ ብቻውን ትርጉም የለሽ ነው። ይህ ማለት ሰዎች ሲደሰቱ ወይም ሲበሳጩ ትክክለኛ ትርጉም እንዳይሰጡ የሚያደርጋቸውን ስህተት ሊሰሩ እንደሚችሉ በማወቅ መጠንቀቅ አለብህ ማለት ነው። በመጨረሻም ጎበዝ ሰዎችን አንባቢ የምትሆነው ራስህን ስትረዳ ነው። የቻልከውን ያህል ነገሩን ገለልተኛ ሆነህና በተጨባጭ ለመረዳት እንዲረዳ ወደ ጠረጴዛ ይዘህ የመጣው ግምት፣ ጥበቃ፣ ዋጋና ድብቅ መነሻ ምክንያትን ማወቅ ያስፈልጋል። ብዙ ጊዜ ከአዎንታዊ ይልቅ ወደ አሉታዊ ድምዳሜ መሄድ ይቀላል። ይህንን በማወቅ ውሳኔ ጨለምተኝነት እንዳይጋረድብህ መጠንቀቅ አለብህ። በነገራችን ላይ የዚህ መጽሐፍ ደራሲ ፓትሪክ ኪንግ በሕግና ስነ ልቦና ዲግሪዎች ያሉት ታዋቂ አማካሪና አሰልጣኝ ነው። ማህበራዊ ክህሎትን፣ ማህበራዊ ስነ ልቦናንና የሰዎችን ባህሪ በተመለከተ ቀድሞ ከሚጠሩ ምሁሮች አንዱ ነው።
ይህ የዘመናችን How to Win Friends and Influence People ተብሎ የተወሳ መጽሐፍ ሲሆን ሰዎችን የማንበብ ጥበብ መጽሐፍም ከሚሊዮን ቅጂዎች በላይ በመሸጥ ከዎል ስትሪት ጆርናል ከፍተኛ ሽያጭ ዝርዝር ውስጥ የተመደበ ነው። የዚህ መጽሐፍ ደራሲ እንደ ቴድኤክስ፣ ዋሽንግተን ፖስት፣ ቢዝነስ ኢንሳይደር እና ፎርብስ በመሳሰሉ ታዋቂ ሚዲያዎች እውቅናን ያገኘ ባለሙያ ሲሆን በአሁኑ ሰዓት ነዋሪነቱን በአሜሪካን ካሊፎርኒያ በማድረግ ይኖራል። ይህ ሰዎችን የማንበብ ጥበብ መጽሐፍ የራስህንና የሌሎችን ውስጥ እንደመመልከት ለሰዎች የምታስተላልፋቸውን ድብቅ መልእክቶች እንድትረዳ የስሜት ብልህነትህን እንድታሳድግ የሚጠቅም በመሆኑ ወደ አማርኛ ተተርጉሟል። ሰዎችን መመርመርና መረዳት ለሥራ፣ ለስኬት፣ ለውጤታማ ወዳጅነት፣ ለሰላማዊ ትዳርና ለጤናማ ወዳጅነት እጅግ አስፈላጊ ነው። መጽሐፉ ለዚህ ሁሉ ስኬት የሚያበቃውን ሰዎችን የማንበብ ሳይንስን በቀላልና ለመረዳት በማያስቸግር መልኩ መግለጡ ተሳክቶለታል። አንተም ሳይንሱን አንብበህ ወይም አድምጠህ ስኬታማ እንድትሆን ብርቱ ምኞቴ ነው። የዛሬ የመጽሐፍ ቅምሻችን ከዚህ Read People Like a Book በፓትሪክ ኪንግ የተጻፈውን ወደ አማርኛ ሰዎችን የማንበብ ጥበብ ተብሎ የተተረጎመውን መጽሐፍ በዚህ መልክ እንደ ቅምሻ ለማየት ሞክረናል። ከዛሬው የመጽሐፍ ቅምሻ የትኛው ሐሳብ ተመቻችሁ? ኮሜንት ላይ ጻፉልን። ይህ እጅግ ጠቃሚ የሆነ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ፣ ለሌሎች ደግሞ ሼር በማድረግ ዕውቀቱን እናጋራ። ይህን አስደናቂ ዕውቀት ቤተሰብ ሰብስክራይብ በማድረግ እንድትቀላቀሉንም ጋብዛችኋል። በሚቀጥለው ጊዜ በአስደናቂና ሕይወት ለዋጭ መጽሐፍ እስክንገናኝ ቸርን ሰንብት። በነገራችን ላይ እንደተለመደው ይህንን መጽሐፍ ሙሉን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ መጠቀም ትችላላችሁ።